ያ በቃ ዛሬ ወንድ ወጣክ ማለት ነው። እንደዚህም ለመሆን በቃ እንደዚህ ነው። ቆፍጠን ማለት የምን ሴታ ሴት መሆን ነው ማለት ነው። ቆፍጠን ማለት ነው። እንዲህ ዛ ዳኒ እስከሚመታ ዳኒ ያንተን ቪዲዮ እስከሚለቅ ድረስ መጠበቅ የለብህም ማለት ነው። እና እንደዚህ ቆፍጠን ማለት ከቻልክ ደግሞ የላፕቶፑን ወስደክ ብታጠፋበት አሪፍ ነበር። ጅል ነክ ልበል እንደዚህ ማለት ስልክ ስለወሰድኩ እኮ ያኔ እነሱ እንትንን ያጠፉላል ምናምን ማለት አይደለም። ምናልባት ስልኩን ወስደክ ስልካችሁ እንዲሰጣችሁ ከፈለጋችሁ እናንተ ጋር ያለኝን ፋይል አጥፉ ለማለት እንዲሆን ይችላል። ግን ያው ዝምተኛ ሰው በነገራችን ላይ መፍራት አለባቸው። አብርሽ አብዝቶ ዝም ብለዋል። ሩታ ግን ራስሽን ጠብቂ። በዚህ ልክ እሱን እንትን ማለት የለብሽም። ለማዋረድም እሱ እንዲፖስትበትም ማድረግ የለብሽም። የባልሽ ገበና ማለት ያንቺ ገበና ነው። ምንም ቢሆን ልጅ ወልዳችኋል፣ ተወላልዳችኋል ማለት ነው። ስለዚህ የእሱን ገመና ዳኒ አውጥቶ ዳኒ ራሱ ማየት አልነበረበትም። ሲጀመር ዳኒ ጋር መቀመጥ አልነበረበትም የእሱ ገበና ማለት ነው። በጣም ተሳስተሻል፣ በጣም እና ዳኒ ደግሞ በዚህ ልክ እንደዚህ መሆን የለብም። በዚህ ልክ እንደዚህ መሆን የለብም። እንዲህ መንጨርጨርም ስልክ ላይ ፋይሉ ሌላ ቦታ ካለ እንደዚህ መሆን የለብም። በቃ ማለት በዚህ ልክ ይሁን። አይታችሁታል። ግን ፍንጥር እኔ እኮ በጣም ነው የሚገርመኝ ዳኒ ራሱ ማለት ነው። ፍንጥር አንድ ጤነኛ ሰው ይጥፋ። የምሬ ነው። አንድ የበሰለ ሰው በእነሱ ውስጥ ይጥፋ። ትልቁም ትንሹም አንድ አይነት፣ የምሬ ነው። ትልቁም ትንሹም አንድ አይነት ማለት ነው። እና በዚህ ልክ የሆነ በቃ የሚሰሩት ስራ የሆነ እዚህ ግባ የማይባል የምር በፊት ነበር። አሁን እዚህ ግባ አይባልም ስራቸው ራሱ ማለት ነው። እና ዳኒ ወጥር ባትል አሪፍ ነው። እንደዚህ ውጥር አትበል እና ማለት ነው። ዳኒ በጣም ነው የሚያስቀኝ። የምሬ ነው። የሆነ ነገር እንትን ሲል በጣም ያስቀኛል። እና ይሁን በቃ ጸብጸብ ነው የሚለው ምናምን የሆነ ትልቅ ይሁን አለ አይደለም። በቃ ተደባዳቢ ሰው ምናምን ቢያዝ እኮ እናቴ ወደዛ ነው የሚወረወረው። ግን በቃ ጉልበት እንዳለው ሰው ምናምን ፍንጥር ሲል በጣም ነው የሚያስቀኝ። እና ከዚህ ወደዛ ከዛ ወደዛ እና ሩታዬ እንዳይጋባብሽ ተጠንቀቂ ማለት ነው። አንዳንድ ጊዜ ማለት ነው ዝምተኛ ሰው የሆነ ዝም ካላችሁ የሆነ ሰው ማለት የሆነ ነገር ሊያደርግ እያሰበ ነው፣ ተንኮል እያሰበ ነው። ስለዚህ እራሽን ብትጠብቂ እኔ ደስ ይለኛል። የምሬ ነው ሩታ ማለት ነው። ነገ ልታለቅሽ ትችያለሽ። የምር ዛሬ ናቲ ልጁ የሆነ ነገር ሊያረግሽ ይችላል። ራሱ የሆነ ነገር ሆኗል። አንቺን ደግሞ የሆነ ነገር ሊያረግሽ ይችላል። እና ማለት ነው ራስሽን ጠብቂ። በዚህ ልክ ደግሞ እሱን እንትን በዳኒ አታሰድቢው። በቃ ማለት እንደዚህ ፋይሉ ራሱ ዳኒ ጋር መድረስ አልነበረበትም። ራስሽ ጋር መቀመጥ ነበረበት። በምንም አድርገሽ ራስሽ ጋር ማስቀመጥ ነበረበት። ራስሽ ጋር መቀመጥ ነበረበት። የራስሽ የሆነ የምትደብቂበት ቦታ አመቻች ራስሽ ጋር መቀመጥ ነበረበት። ምክንያቱም ይሄ የባልሽ ገመና ነው። የባልሽ ገመና ማንም ሊያየው ማለት ባልሽ ብትፋቱም እንኳን የልጅሽ አባት ነው። ያን የልጅሽ አባት ገመና ደግሞ ሌላ ሰው ማየት የለበት። ምንም የራቁትን ፎቶ ይሁን ድምጽም ይሁን ምንም ይሁን በቃ በሁለታችሁ ነበር መቅረት የነበረበት ማለት ነው። እና በጣም ነው የሚያሳዝነው። ብቻ ፈጣሪ ይሁናችሁ። ተጨመላለቃችሁብን። እኛ የእናንተ መጫወቻ መሆናችን ግን በጣም ያሳዝናል። በጣም የምሬን በጣም የሚያሳዝነው። አብርሽ ግን ማለት ነው ብልጥ ኮንክ ማለት ነው። ይሄኛው ለአንተ አሪፍ እንትን ነው። የምሬ ነው። በነገራችን ላይ በልመና የሚሆን ነገር አይደለም። እሱ አልፈለገም፣ እሷ ፈልጋለች። እንደዚህ እያስፈራራችሁ ነው አብሯት ያለው እና ይህ ልጅ ይህን ፋይል ካስጠፋ በኋላ ወዴት እንደሚሄድ ሁላችንም የምናውቀው ነገር ነው ማለት ነው። እና ሁላችንም እናውቃለን ወዴት እንደሚሄድ ማለት ነው። ስለዚህ ሩታዬ ፋይሉ አስፈራርተሽ ያስቀመሽው ነገር አይቀመጥም ከአንቺ ጋር። ስለዚህ ራስሽን ጠብቂ። በኋላ እንዳታለቅሽ። እኔ እንዳታለቅሽ ብዬ ነው። ለምን አንዳንድ ጊዜ ምን አለ የሆነ የጠበቃችሁት ነገር ሳይሆን ሲቀር ይሁን የሚሰማችሁ ስሜት አለና ራስሽን ጠብቂ። ለማልቀስም ለምንም ራስሽን ዝግጁ ማድረግ አለብሽ ማለት ነው። ይሄ ልጅ እኔ በጤናው አይመስለኝም እንደዚህ የሚሆነው። የሆነ ነገር ሊያረግሽ ይችላል። ነገር ሊያረግሽ ስለሚችል ማለት ነው ራስሽን መጠበቅ አለብሽ። ለራስሽ እንትን ማለት አለብሽ። ዳኒ ነገ ጥሎሽ ሊሄድ ይችላል የሆነ ነገር ሲደርስብሽ ማለት ነው። እና አንዳንድ ጊዜ ከኛ አብረውን ይሆናሉ ሲባል ችግርሽ ሲደርስ ጥሎሽ ሊሄድ ስለሚችል እሱን መጠበቅ ነው ያለብሽ። ራስሽን መጠበቅ ነው ያለብሽ። ለማልቀስም ለሁሉም ነገር ራስሽን ዝግጁ ማድረግ አለብሽ። ከተጎዳሽም ተጎዳው ነው ራስሽን ዝግጁ ማድረግ አለብሽ ማለት ነው። ዳኒ ምንም አይጠቅምሽም። የምሬን ነው። እንደውም ነገሩን ያባብሰዋል እንጂ ምንም ነገር ማብረድ አይችልም። ነገር ያባብሳል እንጂ ነገር ማብረድ አይችልም። ስለዚህ እባክሽ ነገ አልቀሰሽ ስትመጪ እኛንም ደግሞ ሰላም አትንሽን ማለት ነው። እና ለራስሽ ሆኜ ራስሽን ጠብቂ። ራስሽን እንትን በይና በቃ ምን ልበላችሁ ቤተሰብ የምሬ እኔ ምንም አላማረኝም ነገሩ ራሱ ምንም ነገር ስላልተመቸኝ ነው ለማውራት እና ማለት ነው። በስደት ላይ ያላችሁ ዱባይ ያላችሁ ሁላችሁም አላህ ሰላማችሁን ያብዛችሁ፣ ሰላማችን ይመልስልን ነው የሚባለው። ያው ጦርነቱ ነገር አይታችኋል፣ ፍንዳታዋ እና ማለት ነው። ፈጣሪ ጠብቀን፣ ወጥቶ ከመቅረት እኛን ይጠብቀን። የምሬ ነው የምላችሁ በጣም ነው የሚያስፈራው ዛሬ ማለት ነው። በጣም ያስፈራል እና ፈጣሪ ጠብቀን ሁላችን
አላህ ፍንዳታውን የሚያርቅልን ነው የሚባለው፣ እንደዛ ነው። እና ለሀገራችን ያብቃን። የምሬን ነው። እንደ ዛሬ ፈርቼ ጨንቆኛ ያቅም የውላችሁ በላያችን ላይ እየጮኸ ምናምን በቃ ምን ልበላችሁ፣ በጣም የሚያስጠላው፣ በጣም ያስፈራል። አንዳንድ ጊዜ በቃ ወጥቶ ከመቅረት ፈጣሪ ይጠብቀን ማለት ነው። በረመዳን ያው ጭንቀት ሀሳብ ውስጥ እውነት በጣም ዛሬ ብታዩ በተለይ ከኛ በር ግር ሲል በጣም ነው የሚያስፈራው። እና ሁላችሁም እንዴት ናችሁ? ኮሜንት ላይ ጻፉልኝ ማለት ነው። እና ብቻ ፈጣሪ ይጠብቀን፣ ሁላችንም አላህ ይጠብቀን ለሁሉም ነገር ማለት ነው። ከምንም በላይ በዚህ አስፈሪ ዘመን ላይ አስፈሪ ነገር ማየት በጣም ከባድ ነው። አሁን የሰው ልጅ ዛሬ ይሙት ነገ ይሙት ማንም አያውቅምና ብቻ ያው ይከብዳል። እነ ሩታ አሁን የሚሰሩት ስራ ነው። የምሬ ነው። በጣም የሚያስጠላ ስራ እኮ ነው። በጣም ማለት ነው። የምሬ እነሱ እንትን እኛ ላይ እንዳይወርድ ነው የምፈራው ማለት ነው። እነሱ የሚሰሩት ነገር እኛ ላይ እንዳይወርድ የምሬ ነው። አንዳንድ ጊዜ እኛ በምንሰራው ስራ ንጹሐን ይሞታሉ፣ ንጹሐን ላይ በላ ይወርዳል ምናምን እና አላህ ይጠብቀን። ለማንኛውም ዛሬ በቃ እኔ ይኸውላችሁ እንቅልፍ ራሱ ምተኛ አይመስለኝም። የምሬ ነው። እንቅልፍ ራሱ ምተኛ አይመስለኝም። ቁጭ ብዬ ማደር ነው የሚመስለኝ። ምክንያቱም ከበራችን በጣም የምንድነው የመትረየስ ነው ምናምን የሚባለው ማለት ነው። የእሱ ጩኸት ጆሮአችን እያደመቀረን ነው፣ ቁጭ ብድግ እያስደረገን ነው። የምሬ ነው። ብትኖሩ ትስቃላችሁ። እና ምን ልበላችሁ በቃ አንዳንድ ጊዜ ወደው አይስቁ የሚባል ነገር አለ አይደል? እና እንደዛ ነው እላችኋለሁ ውዶች። ያላ ወጥቶ ከመቅረት ይጠብቀን። ባላችሁበት ሰላማችሁ ይብዛ። የምሬን ነው። በጣም ከባድ ነው። ሰው ሀገር ላይ ሆናችሁ እንደዚህ አይነት የጥይት ጋጋታ መስማት ማለት በጣም ከባድ ነው። እና አቡዳቢ ምናምን ወደዛ አካባቢ ያላችሁ ልጆች ታውቁታላችሁ። ያው እዛ አካባቢ በጣም ረብሻ እንትኑ ስላለ ማለት ነው። እና ፈጣሪ ጠብቃችሁ፣ ጸሎት አድርጉ፣ ዱዓ አድርጉ። የምሬን ነው። ሰው ሌላ እኛ በሰራነው ወንጀል ብዙ ነገር በወንጀላችን ብዙ ነገር በቃ ማለት ብዙ ነገር ነው የሚመጣብን። እና ያው አገራችን ሳንገባ ምንም ነገር አኑን ለመለወጥ ብለን መተን ይህን ነገር ስናይ በጣም ነው የሚያስፈራው። እኔ የምሬን ነው። ዛሬ በጣም ጨንቆኛል፣ ደብሮኛል።